ሰላም ሰላም ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። እንዴት ናችሁልኝ? ዛሬ ማለት ነው የድርቆሽ እንጀራ ፍርፍር አሰራር ነው ይዤላችሁ የመጣሁት። ባልጫ ነው የምሰራው ማለት ነው። በበርበሬ ሳይሆን ባልጫ ነው የምሰራው። እንደምታዩት ድርቆሽ እንጀራ እዚህ ጋር አለኝ። ቃሪያ፣ እርድ፣ እንደገና ደግሞ ቀረፋ፣ የተፈጨ ቀረፋ አለኝ። ሽንኩርት አለኝ፣ መጥበሻ አለኝ ማለት ነው። እስከ መጨረሻ ድረስ ተከታተሉኝ። ያው ማንም የሚጠፋበት የለም፣ ግን እንደው ምናልባት የማታውቁ ካላችሁ ላሳውቃችሁ ብዬ ነው የኔ ውዶች ማለት ነው። በአረብ ቤት መስራት ትችላላችሁ። አረብ ቤት ሆናችሁ ድርቆሽ እንጀራ አሁን እንግዲህ መሲ ባልትና ጋር መግዛት ትችላላችሁ። ድርቆሽ እንጀራ በ40 ግርሃም ማለት ነው የሚሸጠው 1 ኪሎ እና እዛ ጋር መግዛት ትችላላችሁ። ቤተሰቦቼ የናፈቃችሁ ምናምን ካላችሁ ብዬ ነው የናፈቃችሁ ካለ እና እንደምታዩትኝ ዘይት ትንሽ አድርጌያለሁኝ። ያው ትንሽ ነው ማድረግ ያለባችሁ። አሁን ሰው እያስተማረ ነው ያለው። ሰው እያስተማረ ነው ያለው። በቃ እኔ ብዙ ነገሮች እዚህ ዩቲዩብ ላይ ቲክቶክ ላይ ሁሉ ነገር እየተማርኩኝ ነው። ለምን ዘይትም አስፈላጊ እንዳልሆነ በቃ ሀተ እንጀራ ሊያስተውኝ ነው። የምወደውን እንጀራ ሊያስተውኝ ነው። እውነት ነው የምላችሁ። ጥሩ አይደለም ምናምን እያሉ በቃ እያስተማሩን ስለሆነ ማለት ነው። እስቲ እንግዲህ ለጤናችን የሚጠቅም ነገር መብላት አለብን ማለት ነው። ቤተሰቦቼ በጣም እንግዲህ እንደ ፍየል ቅጠላ ብሉ እያሉን ነው። ቅጠላ መብላት አለብን ማለት ነው። ቤተሰቦቼ እንደምታይ ሽንኩርቱን አቆላለሁ። በኋላ ነጭ ሽንኩርት አረኩ። ከነጭ ሽንኩርቱ በኋላ ደግሞ ቲማቲም የተፈጨ አደረኩኝ ማለት ነው። ቤተሰቦቼ እንደምታዩት እያቆላላሁት ነው የምገኘው ማለት ነው። ቤተሰቦቼ ቲማቲሙም አሁን ብስል ብሏልኝ። በወላፈኑ ክድን ስላደረኩትኝ በስሏልኝ። አሁን ያደረኩትኝ እርድ ማለት ነው። እርድ አድርጌያለሁ። አሁን ደግሞ ይሄ የተፈጨ ቀረፋው ማለት ነው። ቀረፋ ቅጠል ምንድን ነበረ በእንግሊዘኛ የሆነ ስም አለው ብቻ ኖታይዶንት በእንግሊዘኛው አላውቀውም ስሙን ማለት ነው። ኖታይዶንት ከዛ ቀረፋ ነው። በዚህኛው ደግሞ በአረቦቹ ደግሞ ግርፋ ነው ብለው የሚጠሩት። በአረብኛ ግርፋ ይባላል፣ በእንግሊዘኛው አላውቅም ማለት ነው። በእኛ ደግሞ ቀረፋ ማለት ነው። እና እቺ ደግሞ ስጋ መጥበሻ ናትኝ። እንደው ጥብሱ ራሱ ማለት ነው በቃ ጥብስ ነው የሚለው። በጣም ነው የሚጣፍጠው ማለት ነው። በጣም ነው የሚጣፍጠው። እዚህ ጋር ቃሪያ የሚያቃጥለውና የማያቃጥለው ቃሪያ ነው ያደረኩበት ማለት ነው። ርቀት ያው ከካሜራ ላይ ስለሆነ ነው እንጂ ቀይ መስሎ የሚታያችሁ ቀይ አይደለም። በጣም ቢጫ ነው። ቢጫ ሆኖ ነው የሚታየው ማለት ነው። ቤተሰቦቼ ግን እዚህ ካሜራው ላይ ለምን እንደሆነ ቀይ ሆኖ ነው የሚታየው ማለት ነው። ቤተሰቦቼ እንጂ ቢጫ ነው ብታዩት። እና ይሄን ይመስላል ቤተሰቦቼ። እያቆላላሁኝ ይገኛለሁ ማለት ነው። አሁን ብስል ብሏልኝ ክድን እያደረኩኝ። ያው ከካሜራ ጀርባ ደግሞ በደንብ ነው የምናበስለው። እንግዲህ ካሜራውን ቪዲዮ እንዳይረዝማችሁ ብለን ነው ከላይ የምንቀርጸው ማለት ነው። ቤተሰቦቼ እንደምታዩት ቃሪያውን ጣል አድርጌበታለሁኝ። የስጋ መጥበሻውም በአንድ ላይ ሆኖ ትክትክ ሲል በጣም ቆንጆ ነው የሚሆነው ማለት ነው። ቤተሰቦቼ አሁን እንጀራውን አደርጋለሁ ማለት ነው። ድርቆሹን እንደዚህ አደርገውና በቃ ትንሽዬ ከደንስ አደርገው እዛው ምክክ ብለ ልክ እንደ እንጀራ ነው የሚሆነው። ልስልስ ያለ ነው የሚሆነው ማለት ነው። ቤተሰብ ያው ብዙም ውሃ አላደረኩበትም። በጣም አለ አይደለ ፍትፍት እንደ የጫጩት ፍትፍት የሚባል ነገር አለ አይደል? ቡክት እንዲል አልፈልግም። በቃ በእንደዚህ በእንጀራው እንደምታዩት እንደዛ እንዲሆን ነው የምፈልገው። ስለዚህ ቡክት ያለ ስለማልወድ በወላፈኑ እዛ ቀስ ብሎ ይውላችሁ በሰለ ማለት ነው። አያችሁት? አሁን ይሄ አልቦካም፣ ደረቅም አይደለም። እንደምታዩት ልስልስ ያለ ነው። ትንሽ ውሃ ጠብ አድርጌበታለሁ ከካሜራ ጀርባ ስላላያችሁኝ ነው። እዚህ ጋር እንደምታዩት ሲያምር ማለት ነው። አልጫ ፍርፍር ሰራሁ ማለት ነው አልጫ ፍርፍር ሰራሁኝ ማለት ነው። ይሄ በደቂቃ ነው የሚበስለው። እንደዚህ ቶሎ ነው የሚደርሰው ማለት ነው። ቤተሰቦቼ ሰዓቷን ቅንስ አድርጊያታለሁ። እንደምታዩት ክድን ብሎ በወላፈኑ ምክክላን ማለት ነው። ድርቆሹ ልስልስ ሲሉ ልክ እንደ እንጀራ ነው የሚሆነው ማለት ነው። እዚህ ጋር ነው እንብላ። ምሳ ሰዓት ደረሰ። ምሳ ሰዓት ደርሷልኝ። አሁን 7 ሰዓት ካናቱ ላይ ሆኗልኝ። ኑ እንብላ ቤተሰቦቼ።
ቤተሰቦችን ምሳ እንብላ። እንደምታዩት ከሳህን ላይ እያደረኩኝ ነው ማለት ነው። ቤተሰብ አያችሁት? ቢጫ ነው የሚሆነው ፍርፍሩ ማለት ነው። በጣም ነው የሚጣፍጠው። የስጋ መጥበሻው በጣም ነው ያጣፈጠው። በእውነት ነው የምላችሁ። እርዱና ይሄ እንትኑ ራሱ በጣም ነው ያጣፈጠው። ቀረፋው ማለት ነው፣ የተፈጨው ቀረፋ እንደዚህ አድርጋችሁ ሰርታችሁ መብላት ትችላላችሁ ማለት ነው። እዚህ ጋር ሰላጣ አለኝ። ሰላጣም በአንድ ጎን አደርግበታለሁ ማለት ነው። ያ ቅጠሉ ስለሌለን ነው። ይሄን እንዳጋጣሚ እነዚህ ቃሪያ፣ የፈረንጁ ቃሪያና ቲማቲም፣ ኮኮምበር ነው የሚባል፣ ከከምበር ነው ኮኮምበር፣ እሱን አድርጌበታለሁ ማለት ነው። ቤተሰቦቼ ሻይ አለ፣ ቀይ ሻይ ሰርቻለሁኝ ማለት ነው። ቀይ ሻይም ስትጠጡ ስኳር ቡኒ አድርጉ። ስኳር ቡኒ ነው መጠቀም ያለባችሁ ማለት ነው። ቤተሰቦቼ ይሄን ይመስላል ፍርፍራችን። በጣም ቆንጆ ፍርፍር ነው የሰራሁት። እጃችሁ ነው የሚያስቆረጥመው ማለት ነው። ኑ እንብላ፣ ኑ እንብላ፣ ኑ እንብላ። ቤተሰብ እንደምታዩትኝ እንደዚህ አድርገን እየበላን ነው። ቤተሰቦቼ ይሄን ይመስላልኝ ምሳ ማለት ነው። ዛሬው ምሳ እዚህ ጋር ውሃ አለኝ። ውሃም እየጠጣን ሻያ አለኝ ማለት ነው። ስለዚህ ይሄን ይመስላል ቤተሰቦቼ። ይሄ ደግሞ ስሙን ንገሩኝ። እና ስሙን ንገሩኝ ምን እንደሚባል፣ በየአካባቢያችን ስሙ ምን እንደሚባል እስኪ ንገሩኝ ቤተሰቦቼ። ምን እንደሚባል በእኛ አካባቢ አሁን ለምሳሌ ጥርሾ ይባላል። በእናንተ አካባቢስ ምንድነው ስሙ? በየአካባቢያችን ስሙ ስለሚለያይ ንገሩኝ እስኪ ጻፉልኝ ኮሜንት ላይ። የዚህን ስም ያወቀ በአካባቢው ምን ምን እንደሚባል ትክክለኛ ስሙ ከሆነ እሸልማችኋለሁ። የሞባይል ካርድ ማለት ነው። የሞባይል ካርድ እሸልማችኋለሁ። ስሙን ብቻ ጻፉልኝ። እኔ መስላን ውዶችዬ፣ የተመቻችሁ ላይክ እና ሼር ማድረጋችሁን እንዳትረሱ። ስለነበረን ቆይታ ከልብ ነው የማመሰግነው። ቤተሰቦቼ፣ ፋሚሊዎቼ አመሰግናለሁ። ለምትከታተሉኝ፣ ላይክ ለምታደርጉልኝ፣ ለምታበረታቱኝ አመሰግናለሁ። ቤተሰብ ፋሚሊ ይሄን ይመስላል ቤተሰቦቼ። ጓደኞቼ ጋር እየበላሁኝ ነው።